የበርካታ ኢትዮጵያን ወጣቶችን ህይወት ይቀየራል የተባለው ከቲክቶክ ጋር የሚመሳሰለው ሲድሮ የተባለ አፕሊኬሽን መምጣቱን ተከትሎ በርካቶች ስሞታቸውን እያቀረቡ ይገኛሉ። በርካታ ኢትዮጵያንም እየተደሰቱ ይገኛሉ። የዚህ የሲድሮ አፕሊኬሽን ባለቤት አዶናይ የተናገረው ንግግርና ስለ ሲድሮ እጅግ ወሳኝ መረጃ የምነግራችሁ ነገር አለ። አብራችሁን ከቆያችሁ ስለዚህ ሲድሮ ስለተባለው አፕሊኬሽን አዲስ መረጃ አለ የማጋራችሁ ይሆናል። በሌላ መረጃችን ስናቀና ውድ ተመልካቾቻችን ዳናይትና በርካታ ሰዎች መከሰሳቸው ተሰምቷል። ስለ ዳናይት መክብብ አዲስ የተሰማ መረጃ አለን። አብራችሁን ከቆያችሁ የማሰማችሁ ይሆናል። በሌላ መረጃችን ስናቀና ታዋቂው ጋዜጠኛ የኢቢኤስ በጣም በርካቶች የሚወዱት ጋዜጠኛ ዮናስ ማለት ነው በበርካታ ሰዎች ውርጅብኝ እየደረሰበት ይገኛል። ለምንድን ነው ይሄን ያህል ሰዎች የሚወርዱበት? እሱን የማሰማችሁ ይሆናል። በሌላ መረጃችን ስናቀና በ15 ዓመታት በሶሻል ሚዲያ ዘር ከዘር ሃይማኖት ከሃይማኖት ሲያጋጭ የነበረው ዮኒ ማኛ የተባለው ግለሰብ አሁን ደግሞ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት ጠጋ እያለ ነው። እሱን በተመለከተ እጅግ ወሳኝ መረጃ ለኦርቶዶክሲያን አቀርባለሁ። አብራችሁን ከቆያችሁ የማሰማችሁ ይሆናል። ለበርካታ ዓመታት በግርድና ሴትን መስሎ ወንድ የሆነ ግን ሴትን መስሎ ሲሰራ የነበረው ግለሰብ መያዙ ተሰምቷል። በርካቶችን አስገርሟል። እሱን የማሰማችሁ ይሆናል። በሌላ መረጃችን ስናቀና ስውሯ ማርያም በተመለከተ እጅግ አዲስ መረጃ አለ። ምስክርነቶች አሉ። ከቆያችሁ አብራችሁን ማጋራችሁ ይሆናል ማለት ነው። ወደ ተከበራችሁ ተመልካቾቻችን ቆይተናል። ከናንተ የሚጠበቀው ይሄንን ቪዲዮ ላይክ ማድረግ ነው። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ጋብዝኳችሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው ሁሌም እንደተለመደው የስውሯ ማርያም ምስክርነት ነው ይዤላችሁ የመጣሁት። ስለ አንዲት ሙስሊም ስውሯ ማርያም ሄዳ ለተደረገላት አንዲት ሙስሊም ነው ዛሬ ምስክርነት ይዤላችሁ የመጣሁት። ከናንተ የሚጠበቀው ስውሯ ማርያም እያላችሁ ኮሜንቱን አጥለቅልቁት። ስውሯ ማርያም እያላችሁ አጥለቅልቁት። እኔ ለፈለኩ ሰው የስውሯ ማርያምን ማለት ነው ስዕል እሰጣለሁ። ሁላችሁም ስውሯ ማርያም እያላችሁ አጥለቅልቁት። ይቺ የምትመለከቷት እህታችን ሙስሊም ነኝ፣ ለ4 ዓመት ሙሉ በስኳር ህመም ሰቃይ ነበረ። ብዙ ሐኪም ቤት ሄጃለሁ። ዕለት መድኃኒት ነው ምቅመው፣ ነገር ግን ምህረት የለኝም ነበረ። ዝናዋን ሰምቼ መጥቼ ስውሯ ማርያም ያመኑትንም አንቺን የሚያምኑትንም እንደዚሁም ደግሞ በሌላ እምነት ያሉትንም እንደምትምሪ ሰምቻለሁ። እኔንም ፈውሺ ማርኛ አልኳትኝ። ይኸው ከመጣው 7 ቀኔ ነው። ከስኳር ነፃ ሆኛለሁ። ከፍ አድርጋችሁ አመስግኑልኝ ብላለች። እሷን የሰማችሁ ሁላችሁንም ትስማ። በላይ ደስታ ምን አለ እንግዲህ እቺ የእስልምና እምነት ተከታይ ወደ ስውሯ ማርያም በሰዎች በተነገረላት ሄዳ ከስኳር በሽታ ሙሉ በሙሉ ድናለች ማለት ነው። ሁሌም እንደተለመደው እኔ የምናገረው እኔ ቪዲዮ ላይ እኔ ዩቲዩብ ቻናል ላይ መጥቶ ስውሯ ማርያም ብላችሁ ኮሜንት ጽፉ ሰው አይቶ ገብቶ በደንብ ይከታተላልና ሌላ ቤተ እምነቶችን በችግሩ በጭንቀት ውስጥ ያሉትን በጣም ብዙ ሰዎች አሉና ስውሯ ማርያም እያላችሁ አጥለቅልቁት። ይሄንን ቪዲዮ አይቶ ወደ ስውሯ ማርያም ሄዶ እንዲድን ምክንያት ሁኑ ማለት ነው። ቪዲዮውን ቆርጣችሁ ቲክቶክ ላይ ልቀቁት፣ ፌስቡክ ላይ መልቀቅ ይቻላል። ወደ ቀጣይ ቪዲዮአችን እንሸጋገራለን። ለሷ የደረሰች እመቤታችን ቅድስት ድንግል ማርያም ለኔም ለእናንተም ትድረስላችሁ፣ አሜን በሉ። ሁለተኛው መረጃችን ስንሸጋገር ወደ ተከብራችሁ ተመልካቾቻችን ሲድሮ የተባለ አፕሊኬሽን አሁን በአዶናይ አማካኝነት በመላው ኢትዮጵያ ተለቋል ማለት ነው። በአንድ ቀን ከ100,000 በላይ ሰዎች ዳውንሎድ አድርገውታል። ይህ ሲድሮ የተባለ አፕሊኬሽን እንደተባለው ከሆነ ማለት ነው በጣም በርካቶችን ህይወታቸውን የሚቀይር የሚከፍል ቲክቶክ ልክ እንደ ቲክቶክ አይነት አፕሊኬሽን ነው። የአፕሊኬሽኑ ባለቤት አዶናይ ነኝ ብሎ መጥቷል። እንግዲህ ስለዚህ አፕሊኬሽን መነግራችሁ ነገር አለ። በመጀመሪያ ግን እነዚህ የሚሉትን አዳምጠን እንምጣ። አዶናይን ኢንሳ የደህንነት ኢትዮጵያ ውስጥ ያለው ኢንሳ አስገድዶታል። ምን ብሎ? ሲድሮ የሚባል አፕ አስተዋውቅ ብለውት ነው። ሲድሮ በኢንሳ የደህንነትና በቻይናዎች የተሰራ አፕ ነው። እሱን ኢትዮጵያ ውስጥም ከኢትዮጵያ ውጭ ያላችሁ ዳውንሎድ አደረግክ ማለት መረጃዎችህን በሙሉ ኢንሳ ሀክ ያደርገዋል ማለት ነው። ለአደጋ ነው ራስ። አንዳንድ በጣም አዋቂ የምትመስሉ ሰዎች አላችሁ እዚህ ሚዲያ ላይ፣ እዚህ ሶሻል ሚዲያ ላይ እንግዲህ ሁሉም አዋቂ ነው፣ አላዋቂ የለም፣ እኔን ጨምሮ ማለት ነው። ግን እንደው አንዳንዴ እንደዚህ ከማህበረሰቡ ወጣ ያለ አስተሳሰብ ሳይ ግርም ይለኛል። በተለይ በዚህ አሁን ባለንበት ዘመን ማለት ነው። በዚህ አሁን አንተ በሰራው ቪዲዮ ራሱ እያንዳንዱ መረጃ ከፈለገ ኢንሳ፣ ከፈለገ ኤፍቢአይ፣ ከፈለገ ሲአይኤ የፈለገው ተቋም ማግኘት ይችላል። ሎኬሽንህን፣ አሻራህን፣ ክሬዲት ካርድ ትራንዛክሽንህን፣ ብለድ ፕሬሸርህን
የልብ ምትህን ሁላ ማወቅ ይችላል። እንኳን አይደለም ከመንግስት ተቋም ከግለሰብ እንኳን የተሸሸገ አይደለም የእያንዳንዳችን ኢንፎርሜሽን በዚህ ሰዓት። ለዘመናት ከድሮ ጀምሮ ማለት ነው የኢትዮጵያ ጠላቶች የራሷ ልጆች ናቸው። የራሱ ሙሉ ኢንፎርሜሽናችን በየቲክታኩ፣ በየፓልቶኩ፣ በየፌስቡኩ ተዝረክርኮ ነው ያለው። ከድሮ ጀምሮ ታዘባችሁ ከሆነ ኢትዮጵያ ውስጥ ለየት ያለ ነገር ሲመጣ በጣም የሚገርም ጩኸት ነው የሚሰማው። ታኮ ለመሆን የማይሮጥ ሰው የለም። አብዛኞቹ ደግሞ የተማሩ የሚመስሉ ናቸው እና ኢትዮጵያ ብዙ ጊዜ በነዛ ታኮች ላይ የዘለለች ነው የምትሄደው። ምክንያቱም ድንጋይ ስለሆኑ አይጨፈለቁምና ዝልል ብላቸው ነው የምትሄደው። አውቃችሁ በድፍረት ሳታውቁ በስህተት ከአብይ ጋር የተጋጫችሁ ሰዎች እንደው ኢትዮጵያን ተወት ብታረጓት። እንግዲህ እውነቱን ነው እንግዲህ ወንድማችን የተናገረ የሆነ አዲስ ነገር ሲመጣ የሆነ በቃ እንከን አይጠፋውም እና ነገሮችን ከፖለቲካ ጋር ማያያዝ፣ ነገሮችን ከእምነት ጋር፣ ነገሮችን ከዘር ጋር ማያያዝ የተለመደው ነውና ሲድሮ የተባለው አፕሊኬሽን መምጣቱ ጥሩ ነው። የኢትዮጵያን ወጣት ቪዲዮ ሰርቶ ክፍያ የሚያደርግበትን አብዛኛው ስራ አጥ ነው ቤቱን የተቀመጠው ስራ አጥቶ በየመንገዱ የተንኳተተን ያለውና ወይ ወጣት ሌላ ነገር ውስጥ ሌላ አልባሌ ነገር ውስጥ ከሚገባ ራሱን ከሚያጠፋ ዲፕሬሽን ውስጥ ከሚገባ እንደዚህ አይነት አፕሊኬሽኖች መጥተው የተለያዩ ክሬቲቭ የሆኑ ቪዲዮዎችን ሰርተው ገንዘብ የሚያገኙበት ነገር ቢፈጠር ጥሩ ነው። በዚህ ሳምንት በርካቶችን ካስገረመ መረጃ መካከል አንድ ግለሰብ ለ20 ምናምን ዓመት ወንድ ነው ግን ሴትን መስሎ ለተለያዩ ቦታዎች ላይ ሲገረድ ሆኖ ሲሰራ እንደነበረ ተይዟል በፖሊስ ማለት ነው። ለ20 ምናምን ዓመት እንግዲህ ሳይነቃበትን የሰራው እስቲ መረጃ አዳምጠን እንምጣ። እጅግም ያስገርማል፣ እጅግም ያስደንቃል። ለ29 ዓመታት ሁሉ ሴት ነች የተባለችው ግለሰብ አሁን ወንድ ሆና ተገኘች ቢባል ማን ያምናል? ነገሩ እንዲህ ነው። ለ3 አስርት ዓመታት ገደማ የተቀበረ ሚስጥር አሁን ፈንድቷል። ቀሚስ ለብሳ ኩታ ተከናንባ በቤት ሰራተኝነትና በጠላ ንግድ ስትታወቅ የኖረችው ወይዘሮ አስፍሽ ከጀርባዋ ሌላ ሰው ሆና ተገኝታለች። ወይዘሮ አስፍሽ ደግፌ ይህች ሴት በአካባቢው ነዋሪ ዘንድ የምትታወቀው በትጋቷ ደግነቷና በማህበራዊ ኑሮ ተሳትፎዋ ነበር። እንደ ማንኛውም ኢትዮጵያዊ እናት ኩታዋን ተከናንባ ቀሚሷን አሳምራ በቤት ሰራተኝነት ደክማና የራሷን የጠላ ቤት ከፍታ ስትነግድ ኖራለች። ጎረቤቷ ያምናታል፣ ደንበኛ ይወዳታል። ማንም ግን ከቀሚሷ በስተጀርባ ያለው እውነታ አልጠረጠረም ነበር። ጊዜው ደርሶ ይህ የ3 አስርት ዓመታት ድራማ መጋረጃው የተገለጠው ግን ባልታሰበ አጋጣሚ ነበር። እህል ሰርቀሻል የሚል ክስ ቀርቦባት ጉዳዩ ወደ ፖሊስ አምርቶ ወይዘሮ አስፍሽ በቁጥጥር ስር ዋለች። ይሁን እንጂ የህግ አካላት መደበኛ ምርመራቸው ሲያካሂዱ የታዘቡት ነገር እጅግ አስደንጋጭ ነበር። ወይዘሮ አስፍሽ የተባለችው ሴት ጭራሽ የሌለችና ያልነበረች መሆኗ ተረጋገጠ። ይልቁንም ላለፉት 29 ዓመታት ራሱን ደብቆ የኖረው አቶ አስፋው የተባለ ግለሰብ ሆኖ ተገኘ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ እስኪ። 29 ዓመት እንግዲህ እሱ በጌታ ሰው ነቅሏል እንዴ እንዳለቦ እንዴት ጺም የለውም እዚህ ጋር በስማ ምን ያህል ቢቸግር ነው አባቴ ሴት ሆኖ እንደዚህ እንድሰራ አሰሰበ። የኢቢኤሱ ጋዜጠኛ ዮናስ እጅግ አጣብቂኝ ውስጥ ገብቷል ማለት ነው። እስቲ ምን አይነት አጣብቂኝ ውስጥ ነው የገባው? ከእስልምና እምነት ተከታዮች ጋር ጥል ውስጥ ገብቷል። እስቲ ይሄን መረጃ አዳምጠን እንጣ። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ አፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ
አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩ ጋዜጠኛ ዮናስ በፍልስጤምና በእስራኤል ጉዳይ በዘገበው ዘገባ ነው እንግዲህ በጣም ቅሬታ የቀረበበት። እንግዲህ አብዛኞቹ ፍልስጤም የሙስሊም እስራኤል ደግሞ የኦርቶዶክስ አድርገው እርስ በርስ ሲከራከሩ እናያለንና ሰው የወደደውንም እንግዲህ ግዴታ ውደዱልኝ ማለት አይቻልም። አንተ ከወደድከው ወደድከው አለቀ። አንተ ላልከ ለተነሳበት ዓላማ አለ ሙት። ሌላው ደግሞ እኔ የተነሳውበት ዓላማ ግዴታ ካልሆነ ብላ አታስብ። ሌላው በዚህ ሳምንት ከሰማናቸው መረጃዎች መካከል ሁለት መንትያ እህቶች ማለት ነው በአንድ ሳምንት ልዩነት ህይወታቸው ማለፉ ተሰምቷል። ለእናት ምን አይነት ሀዘን እንደሆነ እግዚአብሔር ይወቀው። እስቲ መረጃ አዳምጠን እንምጣ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። መንትዮቹ አብረው እንደተወለዱ ሁሉ ሞታቸውም አብሮ ሆኗል። አንዳንድ ጊዜ ሞት እጅግ ግፈኛ ነው። ተስፋ የሰነቁ ልቦችን፣ ገና ያላበቡ ህልሞችንና የአንድ ቤት ደስታ የሆኑ የቁም ስጦታዎችን ያለ ርህራሄ ይነጥቃል። ዛሬ ባለታ ጩኮ ወረዳና በሲዳማ ምድር ድቅድቅ ሀዘን ሰፍኗል። የአንድ ማህፀን ፍሬዎቹ የአንድ ቤት ብርሃኖች የነበሩት መንትያ እህቶቹ ሰላማዊትና ሳምራዊት በድንገተኛ የመኪና አደጋ በአንድ ሳምንት ልዩነት ህይወታቸው ማለፉ እጅግ በርካቶችን አሳዝኗል። እነዚህ ታታሪ እህቶች ለቤተሰቦቻቸውና ለአካባቢያቸው ብሩህ ተስፋ ነበሩ። የተሻለ ህይወትን ፍለጋና የቤተሰቦቻቸው አቅም ለመደገፍ ወደ ጣሊያን ለመጓዝ ዝግጅታቸው ጨርሰው ነበር። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው ህልማቸው ሊሰምር ጥቂት ሲቀረው ግን ያ አሰቃቂ የመኪና አደጋ የጉዟቸው መስመር ወደማይመለሱበት ዓለም ቀየረባቸው። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስና እንዲሁም ደግሞ ለነገ የሰነቁት ትልቅ ራዕይ እውን ለማድረግ ቢሆንም ሞት ግን በጨካኝ ክንዱ ቀድሟቸዋል። ህልማቸው እንግዲህ ጣሊያን ለመሄድ በዝግጅት ላይ ያሉ ነው ሁለቱም በሳምንት ልዩነት ህይወታቸው ያለፈውና በጣም ያሳዝናል። ነገ እንደምንሞት ነገ እንደምንኖር አናቅምና ሁላችንም ንስሐ እንግባ። ወደ ቀጣይ ቪዲዮአችን እንሸጋገራለን። 15 ዓመታት እምነቱን እየቀያየረ እየዘዋወረ አንዱን ከሌላው እያጋጨ ዘር ከዘር እያጋጨ የሚያሳልፈው ዮኒ ማኛ አሁን ደግሞ ወደ ኦርቶዶክስ መምጣት እኔ መጣው ሄድኩ እኔ ምን አደርግላችኋል? ለኦርቶዶክስ ብመጣ ብሄድ ኦርቶዶክስ ክብሯ አይጨምር ክብሯ አይቀንስ። ኦርቶዶክስ ቀደምት የነበረች ሃይማኖት እኔ መጣውባት ሄድኩባት የምጨምረው የምቀንሰው ነገር የለም፣ ምንም የለም። ግን እንዲያውም ለኦርቶዶክስ ጥሩነቱ እዚሁ ሆኜ እነሱ ጋር ሆኜ ሚስጥሮችን ማውጣት ነው የሚጠቅመው እንዲያውም እዚሁ ሆኜ ከአድዋ ድል በኋላ የተጀመረ ሃይማኖት ይዘው ነው ፉን የሚሉት። አድዋ ድል እንኳን በ18ኛው ክፍለ ዘመን ነው። ከአድዋ ድል በኋላ የተጀመረ ሃይማኖት ይዘው መጥተው እኮ ነው የሚያዝጉን። በ1906 የተመሰረተ ሃይማኖት ጾም ለምን ብሎ የተጀመረ ሃይማኖት እኮ ነው። ጾም ሽሽት አሁን ሹክክ ያለ ወደ ኦርቶዶክስ እየመጣ ነው የሚገኘው። ግን በጣም በርካታ ኦርቶዶክስ አሁንም እየተሸወዱ ነው። ዮኒዬ ናለ ምናምን እዚህ ቅበተ እምነት የሚሰሩ ደግሞ በርካታ ኦርቶዶክስ ያናሉ እሱ ቤት ሄደው ሲከራከሩ እያያችሁ ነውና ይሄ ሰውዬ በምን አምናችሁት ነው? ቆይ በእውነትን ጀግና ነው። በቃ ዮኒ ማኛ ጀግና እውነት ይጫወትባችሁ። አሁን ይጫወትባችሁ በእርግጠኝነት ከምሬ የምላችሁ ይጫወትባችሁ። በቃ አንዱ ሲጎልበት ወደ አንዱ ይመጣል። እናንተ ትሄዳላችሁ፣ እሱ ቤት ትሰጣላችሁ። ዮኒዬ ጀግና ዮኒዬ ነው ውድ ዘማን ትሉታላችሁ። ጀግና ነው እውነት። በዳናይት መክበብና በስራ ባልደረቦቿ ላይ የቀረበ የገንዘብ ማጭበርበር ክስ በፍርድ ቤት መታየት ጀምሯል። ክሱ ወደ ውጭ ሀገር እናስወጣቸዋለን በሚል ኤቢኤል ኮንሰልታንሲ ከተባለ ድርጅት ጋር በተያያዘ የቀረበ ሲሆን የ13 ዜጎችን ገንዘብ ይመለከታል። ተበዳዮቹ እያንዳንዳቸው 437 ሺህ ብር የከፈሉ ሲሆን ገንዘቡን የሰጡት ዳናይት በሰራቸው ማስታወቂያ በመተማመን እንደሆነ ገልጸዋል። ክሱ በማስታወቂያው አዋጅ መሰረት አንድ ታዋቂ ሰው ለሚያስተዋውቀው መረጃ ትክክለኛነት ያለውን የህግ ተጠያቂነት ያካተተ ሲሆን የቦሌ ምድብ ፍትሐ ብሔር ችሎት የቀረበለትን ክስ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተገልጿል።